ያለነው ደብረ ብርሃን ነው። ኃይሌ ሪዞርት 11ኛ ቅርንጫፉን ደብረ ብርሃን ላይ ዛሬ ይከፍታል። እኛም በእንግድነት ተገኝተናል። ያለነው አሁን ደብረ ብርሃን ነው። Hailey Hotels and Resorts has officially inaugurated its 11th property in Debre Berhan, following a 1.9 billion birr investment. This new 4-star destination features 123 rooms and extensive facilities designed for both business and leisure travellers. Founded by Olympic legend Haile Gebrselassie, the group continues to expand high-end accommodation across Ethiopia's secondary cities. The project has already generated hundreds of local jobs, contributing to a broader 50 billion birr investment surge in the North Shewa zone. ኃይሌ ከሩጫው ባለፈ ያለው ሁለተኛው ገጽታው ለዓለም ሊነገር የሚገባው ነው። ኃይሌ ሪዞርት ሁለተኛ ቀን ደብረ ብርሃን ያለነው 11ኛው ቅርንጫፍ በደብረ ብርሃን ተከፍቷል። በጣም ምርጥ ጊዜ ነበረን። አመሰግናለሁ። ምንድነው ያለው? ይሄ ሸዋ ኩፍያ ነው። እንዴት ነው? አምሮብኛል። ይሄ ደግሞ የኃይሌ ቡና አለ። በቡናው ደግሞ ነቃ እንላለን። ለተደረገልን መስተንግዶ ሁሉ በጣም እናመሰግናለን። ኃይሌ ሪዞርቶች በ11ዱም ቅርንጫፎች ተመሳሳይ አገልግሎት እየሰጠ ነው። ይህ ሰርቪስ ለሌሎች ሆቴሎች፣ ለሌሎች አገልግሎት ሰጪ ተቋማትም ትምህርት ሆኖ ሊተላለፍ የኃይሌ ከሩጫው ባለፈ ያለው ሁለተኛው ገጽታው ለዓለም ሊነገር የሚገባው ነው። ምናልባትም በቀጣይ በሌሎች ቅርንጫፎቹ በኃይሌ ሪዞርት ደግመን እንገናኛለን። የተስፋ ሪቪው ቤተሰቦች ኮፒ ሊንክ ስላደረጋችሁ፣ ኮሜንት ሼር ስላደረጋችሁ፣ ቪዲዮዎቻችን በሚሊዮኖች እንዲታይ ስላደረጋችሁ ከዚህ ከደብረ ብርሃን አመሰግናለሁ። ጤና ይስጥልኝ። እስቲ ራስዎትን ያስተዋውቁንና ዛሬ የተገኘነው የት ለምን ጉዳይ እንደሆነ ይንገሩ። እሺ፣ ጋዲሳ ግርማ እባላለሁ። የኃይሌ ሆቴሎችና ሪዞርቶች የግሩፕ ማኔጂንግ ዳይሬክተር ነኝ። ዛሬ የተገናኘነው ደብረ ብርሃን ከተማ ላይ ነው። የተገኘንበት ምክንያት ደግሞ ኃይሌ ሆቴሎችና ሪዞርቶች 11ኛ ቅርንጫፉን ደብረ ብርሃን ከተማ ላይ ዛሬ ያው ለስራ ክፍት ስለሚያደርግ ነው። እሺ፣ ያው እኔ እየበላው ነው የምጠይቀው። እንግዲህ ያው እኔ ጋላ አተኩራለሁ። 11 ቅርንጫፍ ከፍታችኋል። መነሻችሁ ሐዋሳ ነበረ። አሁንስ እየሄዳችሁበት ያለው ጉዞ ምን ይመስላል? በቀጣይ ቤት የት እንጠብቅ? እንግዲህ አሁን ይሄ 11ኛው ነው። ወደፊት እርግጥ ጎንደር ከዚህ በፊት ተነበረን በኪራይ እየገነባን ነው። ቀጣይ ምን ከፍተው እሱን ይሆናል። ከዛ በኋላ ድሬዳዋ ላይ ኦሬዲ ያለቀ ፕሮጀክት አለ፣ ፊኒሺንግ ላይ ያለ እሱን ምን ከፍተው ይሆናል። ከዛ ሐረር ላይ ኦሬዲ እየጀመረን ነው። አሁን እሱን ምን ከፍታለን። ከዛ በኋላ ደግሞ እያየን እንቀጥላለን። ከሀገር የመውጣትም ነገር አለ ሲባል ሰምተናል። እቅድ ደረጃ አዎ። ይሄኛው ሆቴል እንግዲህ ያለው ዳታ ምን ያክል ወጪ ፈጀ? አሁን ላይስ ምን አገልግሎቶችን ይሰጣል? የደብረ ብርሃኑ ቅርንጫፍ እንግዲህ እንደ ኢንቨስትመንት 1.9 ቢሊዮን ብር አካባቢ ነው የፈጀው ዛሬ እስካለበት ድረስ። አገልግሎቶቹ እንደ ሆቴል ያው 123 ሩሞች አሉት። ፉል የጂም፣ ሳውና፣ ስቴም፣ ማሳጅ፣ ሞሮኮ እነዚህ አገልግሎቶች አሉት። የመሰብሰቢያ አዳራሾች አሉ። ያው እንደምታየው ደግሞ የጅሩ ስጋ እነዚህ ሰርቭ የሚያደርጉ ደግሞ የተለያዩ 6 ሬስቶራንቶች
ቤቶችና አንድ ባርን አካቶ እንግዲህ ዛሬ ብለን ስራ ጀምረናል። እሺ ከሰፊ ፕሮግራም ላይ ነውና የጠራሁት ጊዜውትን አልይዝም። የኔ አብዛኞቹ ተከታዮች ከ400 ሺህ በላይ ያሉ ተከታዮች አብዛኞቹ የሆቴል ዘርፍ ላይ ኢንተረስትድ የሆኑ ናቸውና በሁሉም ቅርንጫፎች ደግሞ አሁን ደግሞ በልዩነት እዚህኛው ቅርንጫፍ ላይ ስለተከፈተ መታችሁ ተጠቀሙልን የሚል መልእክቶን ማስተላለፍ ይችላሉ። በጣም አመሰግናለሁ። እንግዲህ እኛ ምን እንመክራለን? ሰው ከሬጉላር ህይወቱ አትሊስት በአመት 2 ጊዜ ወጣ ብሎ ራሱን አይቶ ሌላ ካልቸር ሌላ አካባቢ አይቶ ራሱን እንዲያድስ እንመክራለን እና ለዛ ደግሞ ኃይሌ ሆቴሎችና ሪዞርቶች የተለያዩ 10 ቦታዎች ላይ አሉ። የዛሬ 6 ወር ሌላ ቦታ ከዛ 6 ወር በኋላ ሌላ ቦታ እንዲሄዱ እንመክራለን። ይሄ ደግሞ አንደኛው ያውም ቅርብ ስለሆነ ትንሽ ከከተማ ወጣ ማለት ስትፈልጉ ደብረ ብርሃን ላይ ያለን ኑና ተጠቀሙ ማለት እፈልጋለሁ። እሺ አመሰግናለሁ። ዛሬ ያለነው ደብረ ብርሃን በሚገኘው 11ኛው የኃይሌ ሆቴሎች ቅርንጫፍ ነው። በቅርቡም በብዙ ሆቴሎች ይገኛል። እኛ ዛሬ የኃይሌ ሪዞርት ነን። ቀጣይ ደግሞ ሌላ ከተማ ሌላ ስፖት ይዘንላችሁ ቀርባለሁ። የሰሜን ሸዋ ዞን ዋና አስተዳደር የተከበሩ አቶ በድሉ ብሸት ደብረ ብርሃን ከተማ ከንቲባ፣ ከፍተኛ የመንግስት ባለስልጣናቶች፣ የመገናኛ ብዙሃን እና አባላት፣ የተደረገላችሁ እንግዶች፣ የኃይሌና ዓለም ኢንተርናሽናል ኃላፊነቱ የተወሰነ የግል ማህበር ቤተሰቦች፣ የስራ አጋሮችና የከተማዋ ነዋሪዎች እንኳን ደህና መጣችሁ ላለሁ። በቅድሚያ ጥሪያችንን አክብራችሁ የአዲሱ አንዳንድ ጊዜ መነጽር ስለሌለ እኔ አጠር አድርጌ ናገር። በቅድሚያ ሁላችሁንም እዚህ የተገኛችሁን ሁሉ በጣም አድርገን እናመሰግናለን። ይህ የኃይሌ ሆቴሎችና ሪዞርቶች 11ኛ መዳረሻችን ነው። በዚህ በውቧ ደብረ ብርሃን ምንም እንኳን ይሄኛው ፕሮጀክታችን ትንሽ ዘግየት ቢልም ከሌሎቹ በጣም በምንፈልገውና ባቀድነው መሰረት ተሳክቶልን የሰራነው ነው። ኃይሌ ሆቴሎችና ሪዞርቶች የዛሬ 16 ዓመት ማለትም እንደ አውሮፓውያን አቆጣጠር በ2010 ዓመተ ምህረት ጀምሮ የመጀመሪያውን ሐዋሳ ከሰራን ጀምሮ ዛሬ 11ኛ መዳረሻችን ላይ ደርሰናል። የሚቀጥሉት ደግሞ መዳረሻዎች ጎንደር፣ ድሬዳዋ፣ ሐረር እያሉ ይቀጥላሉ እና በአጠቃላይ ይህ ፕሮጀክት ወደ 1.9 ቢሊዮን ብር ተጠቅሟል ማለት እንግዲህ በልቷል ለማለት ነው። አንዳንድ ነገሮቻችን እዚህ ሆቴሎቻችን ላይ በኋላ በደንብ ኤክስፕሌን ያደርጋሉ የኃይሌ ሆቴሎችና ሪዞርቶች ባለሙያዎች። በአጠቃላይ ግን ብዙ ነገሮችን ለማድረግ ሞክረናል። እንደምንፈልገውም በጥሩ ሁኔታ ተሳክቶልናል። እንደምታውቁት ደብረ ብርሃን እያየኋት ላለፉት 20 ዓመታት እንደ ስፕሪንት የተወረወረች ከተማ ነች። ከተማዋ ብቻ ሳይሆን በአካባቢው ያለው እንደ ሰሜን ሸዋ በጣም ከፍተኛ የሆነ ኢንቨስትመንት ያለበት ብዙ ፋብሪካዎች፣ ብዙ ኢንዱስትሪዎች እየተስፋፉባት ከተማ ነች። እኛም ወደዚህ ስንመጣ ያው እነሱን አይተን ኢንቨስትመንቱ አዋጪ መሆኑን አይተን በጣም ጥሩ ነገር ለመስራት ተሞክሯል። በመጨረሻ ግን እኔ ብዙ ማለት ባልሞክር ጥሩ ነው፣ ግን አመስግኝ የማልፈው ከዞኑ ጀምሮ እስከ ከተማ መስተዳደሩ ድረስ የቱሪስት መስሪያ ቤቱ ሁሉ በጣም ከፍተኛ የሆነ ትብብር አድርገውልናል። እዚህ ከመጀመሪያ ጀምሮ መሬቱን በሊዝ ከማግኘት ጀምሮ የነበረው በጣም በርካታ ሰዎች ተሳትፈውበታል። በጣም ነው የምናመሰግነው። እንደ ኃይሌና ዓለም ኢንተርናሽናል ባልደረቦቻችን ይህንን ነገር ሳላመሰግን አላልፍም። ፕሊስ እንደዚህ አይነት ነገሮች በሁሉም ቦታ መለመድ አለባቸው። እናንተ የምታደርጉት ሪሊ ለባለ ሀብት ወይም ደግሞ ኢንቨስት ለሚያደርገው የእናንተ ድጋፍ ማለት ገንዘብ አይደለም። ድጋፍ ማለት መሬት መስጠት አይደለም። ድጋፍ ማለት አይዞህ በርታ፣ ምን ጎደለ፣ እንዴት ነው፣ ምን ቸገረክ፣
ምንም ላታረጉለት ትችላላችሁ። ይሄ ነው ድጋፍ ማለት። በእውነቱኛ ብዙ እቃዎችን ከለት ለደብረ ብርሃን ከቀረጽ ነጻም ስናስገባ ነበረ። እስከ ክልሉ ድረስ የነበረ ድጋፍ በጣም በዚህ አጋጣሚ ሳላመሰግናቸው ማላልፉ ብዙ ሰዎች አሉና ምንም እንኳን ዛሬ በዚህ ባይመጡ ከባህር ዳር ላይ ሆነው በጣም ብዙ የተባበሩን አካላቶች አሉ። የመንግስት የክልሉ አካላቶች እንዲሁም የመንግስት አካላት በጣም ነው የምናመሰግነው። የተፈቀደልን የቀረጽ ነፃዎች በሙሉ እዚሁ ማየት ይቻላል። እንደውም ከቀረጽ ነፃ ብቻ ያስገባኑ ሳይሆን ቀረጽ እየከፈልንም ከዚሁ ከከተማ ውስጥ የገዛናቸው ብዙ ነገሮች አሉ። ብቻ በአጠቃላይ የምነግራችሁ በዚህ የሆቴል ቢዝነስ ሆቴል መክፈት ረጅም ሰዓት ረጅም ዓመታት ሲቆይ እንዳትገረሙ። ምክንያቱም በጣም ከባድ ቢዝነስ ስለሆነ ነው። ያው ቤትን ማሟላት ነው። 123 ነው 124 ሩም አሉን እዛ 123 ቪላዎች መስራት ማለት ነው። 124 ቪላዎች መስራት ማለት ነው። ለእያንዳንዳቸው ኪችን ያስፈልጋቸዋል። ለእያንዳንዳቸው መኝታ ቤት፣ መታጠቢያ ቤት፣ ሁሉ ነገር መሟላት አለበት እና ለበርካታዎችም የስራ እድል ፈጥሯል። እንደ ኃይሌ ዓለም እንደ ሆቴሎቻችን አሁን ይሄ ወደ ክሎስ ቱ 3000 የሚጠጋ ይመስላል። እንደ ኃይሌ ዓለም ግን ከ5700 ያላነሰ ሰራተኛ ባልደረቦች ይዘን ነው ያለነው። ይሄ ደግሞ በጣም ከምንረካበት አንዱ ነገር ነው። እኛ እንቀጥላለን። ከኢትዮጵያም አልፈን ወደ ውጭ ለመውጣት ያኮበኮብን ነው እንሞክራለን። በጣም ነው የምናመሰግናቸው። እንኳን ደስ አለን፣ እንኳን ደስ አላችሁ።